በዚህ ፕሮግራም ሚዲያ የፈጠራትን ብርቱካንና እውነተኛዋ ብርቱካን ተመስገን ይገለጣሉ። የነዚህ ሁለት ማንነቶች መገለጥ የሕዝብን ጥያቄ የሚመልስ የጥፋትን ሴራ የሚያጋልጥ እውነታዎችንና ማስረጃዎችን ያቀርባል። ብርቱካን ሁለት መልክ፣ ሁለት ጠባይ፣ ሁለት ማንነት እንዲኖራት ሶስት አካላት ሰርተዋል። የመጀመሪያዋ ቤተሰብ የሰራት እውነተኛዋ ብርቱካን ነች። ከተከበሩ ከተወደዱ ከብርቱ ገበሬዎች እጅ የተሰራችው የዋሃ እስከ ትዳር በድንግልና የኖረችው እውነተኛዋ ብርቱካን ነች። ስለዚህኛው ማንነቷ ከሷ ጋር እህት ወንድሞቿ ይናገራሉ። ትዳር የሰራት ብርቱካን ደግሞ በድንግልና በትዳር የሆነች አብሮ አደጓን አግብታ ወልዳ የሳመች የቤት እመቤት ነች። ይህቺ ብርቱካን በባህል፣ በሃይማኖት፣ በማህበራዊ ሕይወት ከቤተሰብ ተሰርታ የባንክ ሰራተኛዋ አቶ ስማቸው ፍቅሩ ትዳሩ ሕይወቱ እንድትሆን የመረጣት ነች። ስለዚህ እውነተኛ ማንነቷ ባለትዳሮችም ዘመድ ወዳጅም ይናገራሉ። ድሮ የኳለ ቤተሰብም ያውቃል። ይህ እውነተኛው የብርቱካን እውነት ነው። ከተጋቡ ጀምሮ እሷም እዚሁ አብራ ነው የምትኖረው። ባህል ምንም እንደዚህ ምን ሲሆን ብዙ ጊዜ እንገናኛለን። ቤታቸው እንግዲህ ፉል ነው እስከማውቀው ድረስ የጎደለና ልመና የሚያስወጣ ነገር የለም። ቤት ውስጥ የጎደለባት ነገር የለም። ቤቷ ሙሉ ነው። ባለቤቷ ባንክ ነው የሚሰራው። እኛም ባለ ስራ ነው። ቤተሰቦቻችንም የደህና ቤተሰብ ዘር ነው። እናትና አባቴ በህይወት አሉ፣ አሁንም አሉ። ወልደውኛል፣ አሳድገውኛል። የዩቲዩብ የደም ነጋዴ ጽንፈኛ የዲያስፖራ አክቲቪስቶች የሐሳብ ሙግትና ሰላምን ጠልቶ ጫካ ጠመንጃ አዝሎ ከሚዞር የጥፋት ኃይል ጋር በኢቢኤስ ውስጥ የተሰገሰገ የጥፋት ኃይል በወረዳ አስተዳደር የመሸገ የጽንፈኛው ተላላኪና ራሷ ብርቱካን ተባብረው ሐሰተኛውን የብርቱካን ማንነት ፈጥረውታል። ይህ ከመጀመሪያዋ ማንነቷ የሚለየው በ3 ወር ተረግዞ የተወለደ በሴራ ትወና የዳበረ ፈጣሪዎቹ ዓላማና ግቡን የሚያውቁት ተደራሲው ሕዝብን ለቁጭት፣ ለሐዘን፣ ለቁጣ እንዲሁም ሁከት የሚጋብዝ በሴራ የተዘጋጀ አንድ ሐሰተኛ ፊልም ላይ የተገለጠ ማንነት ነው። ብርቱካን በእሁድን በኢቢኤስ ከተላለፈው የፈጠራ ፊልም በፊትና በኋላ እውነተኛው ማንነቷ የተገለጠ ነው። ከፕሮግራሙ መተላለፍ በፊት ከቤተሰብ እስከ ትዳር በኑሮዋ ተገልጣለች። ከፕሮግራሙ መተላለፍ በኋላ ደግሞ በመሪር ጸጸቷ ይህ ነገር ትክክለኛ አይደለም፣ ትክክለኛ ነገር አይደለም። እውነታው ምንድነው? ለትወና ብለው ወስደው ነው ይሄን ነገር ያሰሩ። ስለዚህ ሙሉ ነገሩ ትወና ነው የተሰራው እንጂ ሙሉ እናት አባት አለኝ፣ ወንድም አለኝ፣ አክስት አጎት አለኝ። ቤተሰቦቼ በእንደዚህ አይነት ሁኔታ ነው የሚኖሩት። እኔ ደግሞ ባለ ትዳር ነኝ፣ የልጅ እናት ነኝ። አግብቼ ተድሬ ተኩዬ የወለድኩት ልጅ ነው እንጂ በእገታ ምክንያት የወለድኩት ልጅ አይደለም። ስለዚህ እኔ ልብ ኬዝ ታማሚ ነኝ፣ አዎ ታማሚ ነኝ። ሌላ ነገር ግን የለም ብዬ እዚህ ጋር መዓዛ መሐመድ፣ ተስፋዬ ወልደ ስላሴና ሌሎች የዩቲዩብ የደም ነጋዴዎች በየዋህ ኢትዮጵያውያን ሴቶች ላይ የሚቆምሩትን የጭካኔ ቁማር ማንሳት ያስፈልጋል። ብርቱካን ለሴራ ድርሰታቸው የተዘጋጀች ተዋናይ ነች። ከትወናው በኋላ ትዳሯ፣ ሕይወቷ፣ ልጇ ጉዳያቸው አይደለም። አንድም በፌዝ ደውለው ተዘባብተውባታል። በሌላም በኩል ሕይወቷን ነጥቀው ቀጣይ ትርምስ ለመፍጠር ወደ ገዳይ ቡድናቸው ካልወሰድንሽ መንግሥት ይገድልሻል ብለው ያስፈራሯታል። ከብርቱካን ስልክ የተገኘውን ማስረጃ እንመልከተው። እህቲቱ እየሰማሽ ነው? እህቷ ሲሙን ተብረሽ ታይ እሺ፣ የምትፈልጊያት ከሆነ ሄሎ፣ አቤት። አርቲስቷ እንዴት ነህ? ደህና ነሽ? እግዚአብሔር ይመስገን። ህዝቡን እኮ ያነጋገርሽ እኮ ነው። ግማሹ አንቺን ይደግፋል፣ ግማሹ ይሄ ነገር ውሸት ነው ይላል። ማርያምን አዎ ሙሉ አካል እያለኝ ያደራ እንደው ልመና ሰውጣ አያሳዝንም።
የአዲስ ምዕራፍ ሰዓታችን ላይ ደርሰናል። የዛሬውን ባለ ታሪክ አይተን እንመለስ። ህዝቡ እንደዚህ ተጎድታ ብሎ ውስጡ እያዘነ እያለቀሰ እኔ ሉላ አቅፋት ስታለቅስ ማለት ነው ለሉላ አልቅሻለሁ፣ ለልጅቷ ሳይሆን እውነት መስሏት እንደዚያ በመሆኗ ለእሷ አዝኛለሁ። ብርቱካን ተመስገን እባላለሁ። ተወልጄ ያደኩት ስናን ወረዳ ነው። እኔን እንደወለዱ ነው አጋጣሚ አባቴም ወደ መንትን ያለ የተሰደደው። እናቴ በህይወት ያረፈችው በወሊድ ምክንያት ነው። ነፍሰ ጡር ነበረች በሰዓቱ የ40 ቀን ነው እንደዛ በወለደች በ40 ቀኗ ነው ምናምን የሞተችው እና የሆነ እንደወለደች ደም ስለፈሰሳት ነው ተብሎ ነው ያረፈችው። እዚያው ከሆስፒታል አልወጣችው ነበር እና በዛው ነው የቀረችው። ያው የመጀመሪያ ልጅ ነው ብዬሻለሁ። ከዚያ በኋላ እናቴ ስትሞት ምንድነው እኔ 3 አመት ከ15 ቀን ነበር ከተወለድኩኝ ማለት ነው። ከዚያ በኋላ ምንድነው የተደረገው አያቴ ጋር እንዳድግ ቆየው። ወላጆቻችን አሁን የሚኖሩት እዛው አካባቢያቸው ነው፣ ትውልድ ቀያቸው ነው የሚኖሩት። ሰረቀ ብርሃን ቀበሌ ልዩ ስሙ ጨየ ገሊላ በተባለ ቦታ ነው የሚኖሩት። ማለት እኔ የሁለተኛ ታላቋ ነኝ። እሷ ከቤታችን የ6ኛ ልጅ ነች ማለት ነው። ከሷ በታች አንድ የአይቲ ተማሪ አለች። እሷን የሚገልጽ አይደለም። ለምንድን ነው በምን ምክንያት ነው እንደዚህ ያደረገችው? እኔም የማውቀው ነገር እኔም እንደ ህዝቡ ነው ያየሁት ይማታል። እሱንም ተደውሎ እስቲ ግቢና ዩቲዩብ የተለቀቀው ይሄ ነገር እውነት ነው ወይ ስንባል እኛ ሁላ ግራ ነው የገባን። እንደ ህዝብ ነው ያየነው። በቃ እያቆራረጥን ጨርሼው ላላየሁትም ነገር አግብተናል። ሰኞ ነው ማየት የጀመርኩት በስነ ስርዓት ራሱ። አባቷ አቶ ተመስገን ከበደ ይባላል። እናቷ ደግሞ ወይዘሮ ምንትዋብ ታመነ ትባላለች። እኔ ደግሞ አባቴ አቶ ሹመት በቀለ ይባላል። እናቴ ደግሞ መልካም ከበደ ትባላለች። ስለዚህ እናትና አባቶቻችን እኔም አሉ የሷም አሉ፣ ባልሞቱም በህይወት አሉ። እናትና አባቴ በህይወት አሉ፣ አሁንም አሉ። ወልደውኛል፣ አሳድገውኛል። እውነታው ምንድነው ለትወና ብለው ወስደው ነው ይሄን ነገር ያሰሩ። ስለዚህ ሙሉ ነገሩ ትወና ነው የተሰራው እንጂ ሙሉ እናት አባት አለኝ፣ ወንድም አለኝ፣ አክስት አጎት አለኝ። ቤተሰቦች በእንደዚህ አይነት ሁኔታ ነው የሚኖሩት። እኔ ደግሞ ባለ ትዳር ነኝ፣ የልጅ እናት ነኝ። አግብቼ ተድሬ ተኩዬ የወለድኩት ልጅ ነው እንጂ በእገታ ምክንያት የወለድኩት ልጅ አይደለም። ስለዚህ እኔ ልብ ኬዝ ታማሚ ነኝ፣ አዎ ታማሚ ነኝ። ሌላ ነገር ግን የለም ብዬ ብርቱካን ያው ስራ ጎጃም ሁለቱና ሲወረዳ ሰረቀ ብርሃን ቀበሌ ነው ተወልዳ ያደገችው። እሷ ቤተሰብና የኔ ቤተሰብ እዛው አንድ ደብር ላይ ነው ያሉት። ከዛ ጀምሮ ቤተሰብ ሰላም ነው፣ እነሱ በደንብ ይግባባሉ። ከዛ በኋላ እሷ ከኔ በኋላ ወደ ኋላ ትሆናለች። እሷ ትምህርቷን እየተማረች ሞጣ የሚባል የተማረች ከ8 እስከ 12ኛ። ከ3 ወራት በፊት የተጻፈው ሐሰተኛ ተውኔትና በአንድ ወር የተከወነው ድራማ ሌላው ገጽታ ደግሞ የትምህርት መስክንና የተማረችበትን ዩኒቨርሲቲ ሐሰተኛ መረጃ በመፍጠር ታልሞ የተሰራበት ነው። በኢቢኤስ ቴሌቪዥን የተሰገሰገው የጥፋት ኃይል አየር ላይ በዋለው የቴሌቪዥን ፕሮግራም የሐሰተኛ ድራማውን መነሻ መቼት ደምቢዶሎ ዩኒቨርሲቲ መሆኑን የተገለጸበት የተላለፈ ሲሆን ይኸውም ከዩቲዩብ ላይ ሲጫን ሆን ተብሎ እንዲቆረጥ ተደርጓል። ከዋናው የድራማ ቃለ መጠየቅ ላይ ያገኘነው መረጃ ብርቱካን በደምቢዶሎ ዩኒቨርሲቲ የፋርማሲ ተማሪ መሆኗን የገለጸችበት ይሁን እንጂ በወቅቱ ብርቱካን የ12ኛ ክፍል ተማሪ መሆኗን ማረጋገጥ ችለናል። ታገቱ ከተባሉ ተማሪዎች ውስጥ ስሟም አልተገኘም። 12ኛ ክፍል ስደርስ ውጤት ከመጣ በኋላ ወደ ዩኒቨርሲቲ ተመደብኩኝ። ዩኒቨርሲቲ ምድብ ስመደብ
ሀረማያ ዩኒቨርሲቲ ነው የመጀመሪያ ምድቤ ነበር። ከመጣው በኋላ መኪና ላይ እንገናኛለን። የት እየሄድሽ ነው እላታለሁ። አይ ዩኒቨርሲቲ ደርሶኝ እየሄድኩ። የት ነው የደረሰሽ? ደምቢዶሎ ዩኒቨርሲቲ ስለኛለች። በላይነሽ ነው የምትባል በሰዓቱ። ከዚያ እና ታዲያ እኔ እኮ እንዲሆኑ በቃ እንድሄድ አልፈለኩም፣ ምክንያቱም አባቴን አስታውስበታለሁ። እዚያ እንሂድ እንዴ? አይ መጀመሪያ ጠይቂያቸው። ሄርን ይዛኝ ሄደች። እሷ የባለ ሀብት ልጅ ስለነበረች ትራንስፖርት ስከፍልልኝ ያችን 300 ብሯን በእጄ ይዣታለሁ። ሄርንና ሬጅስትራል ብሩን እንጠይቃለን። በዚህ ሁኔታ ነበረ። እንዴት ላድርግ ብዬ ሳናገራቸው ክፍተት ቦታ ካለ ችግር የለውም አለ። ከዛ በሰዓቱ አይ በቃ እንትን የማታስመዘግቡ ከሆነ ልሄድ እዚያ እንዳያልፈኝ ሄጀም የማርፍበት ሄጀም የሚያስተምሩኝ ነገር አይደለም፣ ሰው ቤት ነው የምኖረው ምናምን ስላቸው ምንም ችግር የለውም። ከዛ እንደውም አጋጣሚ በናቹራል አለ ሶሻል ተማሪ ከሆን ሂጅ አለኝ። አይ ናቹራል አለኝ አልኩትና ዶክመንት ሰጥቼ እዚያው ተመዘገብኩኝ። ፍሬሽማን ኮርሶችን እነሱን ከወሰድን በኋላ ተፈተን ፈተናውን ከተፈተን በኋላ ዲፓርትመንት ምረጡ ተባለ። ዲፓርትመንት መረጥ። በፋርማሲ ስገባ በቃ እነሱ ራሱ ማበረታታት ጀመሩ። ከዛ ተማረች። ከ12ኛ ክፍል ጥሩ ውጤት አመጣ። ወደ ዩኒቨርሲቲ ወደ ሀረማያ ዩኒቨርሲቲ ተላከች። ሀረማያ ዩኒቨርሲቲ ትንሽ ከኛ ከጎጃም ተነስቶ ሀረማያ ዩኒቨርሲቲ ለመድረስ ትንሽ ራቅ ስለሚል ሐዋሳ እንድትማር አረጉ ዘመዶቿ። ሐዋሳ ዘመድ እህትም ስላለቻት ርቀቱም ስለሚያስቸግር ሐዋሳ ሄደችና ትምህርቷን መማር ጀመረች። አካውንቲንግ ኤንድ ፋይናንስ ሐዋሳ ነበር መኖር ያኔ ማለት ነው። እኔ ነኝ ሐዋሳ ዩኒቨርሲቲ ለምኜ የማታ እንድትማር ቅዳሜና እሑድ ማለት ነው። ቅዳሜና እሑድ እንድትማር አድርጌ በ2013 የአካውንቲንግ ተማሪ ነበረች ሐዋሳ ዩኒቨርሲቲ ማለት ነው። ዩኒቨርሲቲ ቢሆን የሄደችው ደምቢዶሎ አልነበረም። ከመጋባታቸው በፊት ሐዋሳ ዩኒቨርሲቲ ተማሪ ነበረች። ከተጋቡ በኋላ ወለዱ። ልጁ ይደግና ልጅ ማሳደግም ስራ ነው። ከዚያ በኋላ ትማሪያለሽ በሚል ልጅ እያሳደገች እሷ ቤት እንደምትሉ ነው የምናውቀው። እሱም ባንክ ነው የሚሰራው። ያው በጠዋት ወጥቶ ማታ ነው የሚገባው። ይሄ ነገር እንግዲህ እሱ ስራ ከወጣ በኋላ እየወጣችሁን ምን ሰዓት ታርገው መቼ ይፈጠር የምናውቀው ነገር የለም። እኛም እንደ ህዝብ ሰማ ነው። 2012 ነው የተፈተንኩ። 2013 ገባውኝ። 2013 ገባው። 2013 እና 14 ነው የቆየውኝ። ፍሬሽማንን ኮርስ ተወሰርኩ በኋላ አካውንቲንግ የተመዘገብኩኝ አካውንቲንግ ነው። በአካውንቲንግ ኤንድ ፋይናንስ ነው የተመዘገብኩኝ። በዚያ ልክ መጀመሪያ አሰልፈውን ስለነበረ ሶስቶቹ አራቶቹ ተሄዱ በኋላ እኔ አምስተኛ ላይ ነበርኩ። በአምስተኛው ሰዓት ላይ ምንድነው ታኛለኝ ከተኛው በኋላ እየተካኩ ነበር ሲደፍሩ የነበሩ ማለት ነው። ከዛ እየተካኩ እየደፈሩ ካደረጉ በኋላ ከደፈሩ በኋላ ምንድነው እንትን ራሴን ስስት ትች ምን አይነት የተጨምለቀናት ምን አምስታችን ስለተንጠረጠንባት ነው እንዴ አሁን እንትን ደፈርናት ማለት ነው። ምን አደረኩ ሲጀመር ስሜቴን ሳልወጣ የፈለኩትን ሳላደርግ ሲል ከዛ አይ እንደዚያ ከሆነማ በዚህ ነው ስሜታችን የሚኖርልና እንደዚህ ያደርጋል ይሆነ እንደ ስድስት አይነት ነገር እንደ ስድስት ይሆናል እንደ ፌሮ እንዲህ ነው ቀጥታ እንደዚህ ሲወጉ የነበረ ማለት ነው። ጥቅጥቅ ካደረጉት በኋላ ስዳስ ሰው ራሱ ቁስሉ ይታወቀኝ ነበር። እንዴት አይነት ነገር ነው? በጣም ግራን የሚያጋባኝ በጣም ስህተት የሆነ ነው። ፎልስ ኢንፎርሜሽን የሆነ ነው በጣም። አሁን እንኳን ደምቢዶሎ የተባለ የዛሬ 5 ዓመት በፊት ነው። 5 ዓመት 6 ዓመት ነው። ልጁ ደግሞ ተደፍራ እንደወለደች 1 ዓመት ከ6 ወር ጫካ እንደቆየች ተደፍራ እንደወለደችው ነው። ልጁ ግን ስንት ዓመቱ ነው? 2 ዓመቱ ነው። ስለዚህ የዛሬ 6 ዓመት 5 ዓመት ትደፈር ነው። የዛን ልጁ ስንት ዓመት የሆነው ነበረ? 5 ዓመት እና ከ4 ዓመት በላይ የሆነው ነበረ። ግን ልጁ ስንት ዓመት ነው? ገና 2 ዓመት ነው። እና ተደፍራ ታግታ ደምቢዶሎ የሚለው በጣም ውሸት ነው። አታውቀውም ደምቢዶሎ ቤት እንደሆነ ራሱ ዩኒቨርሲቲ ቤት እንደሆነም አታውቀውም። ስሙንም ላታውቀው ትችላለች። የዛ ደገና ነበረ። ስለዚህ ይህ በጣም የተሳሳተ ነው። 2014 ተጋባን። 2014 15 16 17 ኦልሞስት እንግዲህ ወደ 4 ዓመት እየመጣ ነው። አብረን ነው የምንኖረው። ከተጋባን በኋላ እሷ ሜዳ አታውቅም፣ እኔ ሜጅ አላውቅም። አብረን ነው የምንኖረው። ምንም ነገር በማላችን ነገር የለ። ከእህቴ ጋር ነው ቀላቅሎኝ የተመለሰው ሐዋሳ ማለት ነው። ከሐዋሳ ውጭ ከደብረ ማርቆስ ከሞጣ ከምናምን ውጭ ማቀው ነገር የለም። ማህፀዴን የጨቀጨቁ ከአንገት በላይ ደግሞ እንትን በምንድን ነው
ጭንቅላቴ ነው ሁለቴ ሲመታኝ ይሄኛው ተከፈተ ጭንቅላቴ ማለት ነው። ከዛ የሆነ ሚንትን የሚልም ነገር አለ ቢላ ማለት ነው በሱ ይፈቀፍቀዋል ጻጉሬን ማለት ነው። ሲፈቀፍቅ እየደማ ነበረ። በዚህ ሚተለትላሉ እንደምላጭ አይነት ነገር ይዘዋል። ይሄ ሁሉ ትልትል ነው ቀይ ነበርኩኝ። ይሄን ማህፀኔ ከተጨቀጨቀ በኋላ ምን ማለት ነው ሜትተጣል ምን ሆነ ግን ምንድነው በስድስተኛ ቀና ብዬን ተሰል ምንም ነገር የለም። ከጎኔም ሬሳ አለ ከጎኔም ልጅ ተርትላለች። በቃ ከሷ የተሻልኩ ስለሆነ የለበስኩትን አረቄ ልብስ ሙሉ ጫርጌ አውልቄ እንትን አሰርኩት። ይሄን ተንትኑ ጋር አጣብቄ አስሬ በፍጹም የሚታይ ጠባሳ ምንም አይነት ጠባሳ የለም። ምክንያቱም ሚስቴ ናት፣ አብረን ነው የምንኖረው። አብረን 2014 ተጋባን፣ አሁን 2017 ነው። ኦልሞስት 3 ዓመት ሆኖናል። ከ3 ዓመት በላይ ሆኖናል። እንግዲህ ፊልሙ የተሰራ መች ነው እንግዲህ መቼውን አይታወቅም። ከኔ ጋር እየኖረች እንዴት አይነት ፊልም ነው የሚሰራ? እንዴት አይነት ተደፈረች ነው የሚሰራ? እንዴት አይነት ለ6 ተደፈረች ታገተች ነው? ይህ በጣም ግራ ነው የሚያጋባ። ለትወና ብለው ሲያቀርቡ ትክክለኛ የተናገርኩት ነው። ትወና አንድ ነገር ሲሰራ የተሰራውን ስራ ልክ አስመስለህ የምትገልጸው ነው እንጂ ሆኖ በተግባር እንዲተደርጊያለሁ እንዲተጨጭቂያለሁ እያሉ ብልትን እያሳዩ ጭንቅላትን እየዳሰሱ የተከፍሎ የተፈልጦ የተባለ አይደለም። እኔ ሙሉ ጤነኛ ነኝ። ዊዛውት ከልቤ ውጭ ሙሉ ነገር ጤነኛ ነኝ። እግዚአብሔር ይመስገን። ባለሙያ የሆነ አካል ማየት ይችላል። ልክ በራሳቸው መኪና ነው ወስደውኝ አምጥተው እዚህ ጣሉኝ፣ አዲስ አበባ ማለት ነው። እዚያ ቁጭ ብዬ እየለመንኩኝ ታገኘኛለችና እዚያ ራሴን ሁሉ ሳትኩኝ። ቡና ባንክ ነው የምሰራ፣ ኮልፌ አጠና ተራ ቅርንጫፍ የደንበኞች አገልግሎት መኮንን 3 የሚባል ፖዚሽን ነው ያለው። እንደዛ ነው የማገለግል። ባንኩ አሪፍ ይከፍለኛል፣ ለኔ የሚያንሰኝ አይደለም። ለቤተሰብ ማስተዳደር በሱ ነው። ስለዚህ የኢኮኖሚ ችግር እንደሌለ ሁሉም ያውቋል። ተከራይተን የምኖርበት ያውቋል። ደረጃ እንደምንኖር ችግር እንደሌለብን ያውቋል። ምንም አይነት ነገር ሌላ እርዳታ እንደምንጠይቅ ማንም ያውቋል። እንደማንጠይቅ በራሳችን በእኔ ደሞዝ እንደምንተዳደር እሷንም በእኔ ደሞዝ እንደማሳከም ሁሉም ነገር ያውቃል። ቪዲዮ ላይ ያየሁትና እዚህ ጋር ያለው ነገር ይለያያል። ምክንያቱም በቤት ውስጥ ሙሉ ቤቷ እንደሆነ ነው የማውቀው። እንደ ማንኛውም ሴት ጋግራ ነው የምትበላው፣ እሱ ሰርቶ እንደሚገባ ነው። እኛ ደግሞ ሚዲያ ላይ ሳይ በጣም ነው የደነገጥኩት። ለምን? ምክንያቱም እንደዚህ አደባባይ የሚያስወጣና እንደዚህ የሚያስብል ነገር ምንም ታሪክ እንዳላት አላውቅም። ልጁንም አውቀዋለሁ። ሁለተኛ ደግሞ ቶሎ እንትኔ ላይ መጣብኝ። ምንድነው የለበሰችው ቢጃማ አጋጣሚ ታጥቦ ተሰጥቶ ገመድ ላይ ቸው ነበር። ከተጋቡ ጀምሮ እሷም እዚሁ አብራ ነው የምትኖረው። ባህል ምንም እንደዚህ ምን ሲሆን ብዙ ጊዜ እንገናኛለን። ቤታቸው እንግዲህ ፉል ነው እስከማውቀው ድረስ የጎደለና ልመና የሚያስወጣ ነገር የለም። ቤት ውስጥ የጎደለባት ነገር የለም። ቤቷ ሙሉ ነው። ባለቤቷ ባንክ ነው የሚሰራው። እኛም ባለስራ ነው። ቤተሰቦቻችንም የደህና ቤተሰብ ዘር ነው። ወሎባት እዚህ ድረስ የምትደርስ ደረጃ ልጅ አይደለችም። አሁንም ሚዲያው የሚያወጣው ነው። ተቸግራ መንገድ ላይ የሚያወጣ ነገር አላጋጠማትም። በጤናው እየታመመች ነው፣ እየታከመች ነው። የልብ ኬዝ አለባት። ጴጥሮስ አሁንም ክትትል አላት። ሲቸግረን እኮ እኛ ለሌላ ሚዲያ እኮ ወጥተናል። አሁን አጎታችን በቅርቡ ያው መታወቁም ስለማይቀር ዶክተር ይመስገን አጎታችን ልጅ ነው። እሱን ሲቸግረን ገንዘብ ሲቸግረን በትክክለኛው መንገድ ነው ገንዘብ ልመና ይወጣል። አግዙን ገንዘብ የለንም ለወገን ለራሽ ወገን ነው ብለን በየፌስቡክ አለ ነገ ገጽ ይወጣል። ሲቸግረን ህዝቡን በትክክለኛ መንገድ ጠይቀን አሳክሞልናል የኢትዮጵያ ህዝብ። በዚህ አጋጣሚ የኢትዮጵያን ህዝብ እናመሰግናለን። ሚዲያዎችንም አግዘውናል፣ ተባብረውናል። መጠየቅ ባለብን ሰዓት በትክክለኛ መንገድ እኮ ተጠይቀን ተረድተን ወንድማችን እንድነው መጥቶ አብረን እየሳቀ ነው። ሰው እናትና አባቱ በህይወት እያለ በጤና እያለች እኛ ደህና ነን፣ እግዚአብሔር ይመስገን። ከኔ በላይ ደግሞ ብዙ ታላላቅ ወንድሞች አሉ፣ አጎቶች አሉ፣ ዘመዶች አሉ። በሁሉም አለንላችሁ የሚሉ ለእኔ ሁሉም አንገቱን ይደፋል። የትናንትና ሐዋሳ ሄጄ ነበር። አጎቴን ነው ያገኘሁት። በሱ ምክንያት ነው ሐዋሳ ሄድኩት። ዶክተር ነው በቃ ቤት ነው ያለው። እንደዚህ አይነት ነገር ያጋጥመናል ብለን አላሰብንም። በዚህ አጋጣሚ ግን የኢትዮጵያን ህዝብ ይቅርታ እንጠይቃለን።
ሐዋሳ ዩኒቨርሲቲ እየተማረች እያለች 2014 ላይ ህዳር 5 ትዳራችንን ክፍለ ሀገር እናትና አባቶቻችን ባሉበት ከዚህ አብረን ሄድን። እሷ ከሐዋሳ መጣች። ከዚህ አብረን ሄድና ክፍለ ሀገር ላይ እናትና አባቶቻችን ባሉበት በሀገራችን ባህል ወግ መሰረት እዛ ታድረን እዛ ተጋብተን የተወሰነ እዛ ቆይተን ተመልሰን ድጋሚ መጣን ወደ አዲስ አበባና አዲስ አበባ ስንመጣ ቤት ተከራይተን መኖር ጀመር። ይህ ነው የተጋባንበት ሁኔታ ይህን ይመስላል። ተዋውቃቸውም የተጋቡትም በገጠር በባህላዊ መንገድ ነው። ግን ወደ በፍኖት እንትን አላቸው የትዳር ሰርቲፊኬት ሰርግ ምናምን ነበረ። ስቱዲያቸው አዲስ አበባ ነበረ። ከዚያ ቤተሰብ ሄዶ እዛው ተደረገሰላቸው ተጋብተው ነው የመጡት። የእናት አባቶቻችን የዘመዶቻችን የጎረቤት የሁሉም ፎቶ ከኛ ጋር ከእሷ ጋር የተነሳ ፎቶ አለ፣ አንደኛ ማስረጃ። ከዛ ሲቀጥል ደግሞ የጋብቻ ሰርቲፊኬት አለ፣ የምስክር ወረቀት እነሷ በስነ ስርዓት ተጋብተን ባልና ሚስት መሆናችንን የሚገልጽ ዶክመንት እንዳለን። ሁለተኛ ሲቀጥል የልጃችን የልደት ካርድ አለው፣ የኔና የሷ እንደሆነ የልደት ካርድ አለ። ስለዚህ የሰርጋችንን ፎቶ አለ፣ ሶፍት ኮፒ የሰርጋችን ፎቶ አለ፣ የቤተሰብ ፎቶ አለ፣ የተጋባንበት ነገር አለ፣ በቂ ማስረጃ አለ። 2014 ህዳር ላይ ቤተሰብ ጋር ሄደው ነው የተጋቡት። እዛ ተጋቡ። ከዛ ወደ አዲስ አበባ ነው ተመለሱ፣ መኖር ጀመሩ። ትዳር ጓደኛ የመጀመሪያ ነው። ከሱ ውጭ ማንንም አላውቅም። ብዙ ወሬዎችን ባወራም ግን የኔ ነው ብዬ ያስኩትኝ ከሱ ውጭ ምንም የማውቀው ነገር የለም። የመጀመሪያው ነኝ። ልጃገረድ ነበርኩ። ነፍሰ ጡር ሆኜ ነው ጋብቻ የተፈጸመው። ምክንያቱም እኛ ከቀራረባችን አይተነሳ ለዚያ ቀጥታ ጎጃም ሄድን። ሰርጋችንን ካሰረግን በኋላ ተመልሰን የጋብቻ ሰርቲፊኬቱን ይዘን ወደ አዲስ አበባ መጣን። አዲስ አበባ ከመጣን በኋላ ወደ ሐዋሳ መሄድ አልፈለኩም። አንደኛ ትዳር ይዣለሁ፣ ሁለተኛ እህቶች እዚያም ስላሉ ኦፊሻል እንዲላክልኝ እዚህ ለማመቻቸት ስላለብኝ አዲስ አበባ ማለት ነው እንጂ እዚያ ቀጥታ በአካል አልሄድኩም። ልጅ እንደተወለደ በሁለት ቀን ነው 3 ቀን አካባቢ ይመስለኛል እሷን አሟት ሪፈራል ወደ ባህር ዳር ፈለገ ጊዮን ወይም ጠበቀ ጊዮን የሚባል ሆስፒታል አለ። ወደዛ ሪፈር ተላከላት። በሽታው ምን እንደሆነ አልታወቀም። እዛ ሲሄድ ግን 1 ሳምንት በኋላ 2 ሳምንት በኋላ የልብ ኬዝ እንዳለ ተነገረ። ቅዱስ ጳውሎስ ሪፈራል ላኩላት። ከቅዱስ ጳውሎስ ተከታተለ ቆይታ ደግሞ ጴጥሮስ ስፔሻሊቲ ሰርጀሪ ተሰራላት ልቧ። ስለዚህ ከዛኛው መረጃ ልብ ኬዝ እንዳለባት እሱ ትክክል ነው፣ ሌላው ትክክል አይደለም። የልብ ታካሚ ናት። እኔንም ማስተዳዳት እኔንም ማግዛት ከምናውን ከበር ማድረግላት እኔ ነኝ። አብረው እየኖሩ ልጃቸውን እያሳደጉ እሷ ከወሊድ በኋላ ልብ ኬዝ ተፈጠረ። እሱ እያሳከማት ክትትል አላት። ሁሉን ነገር የሚያደርግ እሱ ነው። የመድኃኒት ሁሉን ነገር የሚሸፍን የሚያሳክማት እሱ ነው። አወይ አንዴ ይኸውልሽ እንግዲህ ከ1 ሰዓት በላይ ቀጥቅጬ ኦልሞስት 2 ሰዓት ሆኖ ስልክ አሁን ነቃች ከእንቅልፏ። እንዴት ነሽ? ሰላም ነው? መድኃኒት ውጭ ስለነበረ ራሴን አሞኝ በዛ ረጅ ሳተኛ አካባቢ። እንዴት ነሽ? እግዚአብሔር ይመስገን። ይቅርታ የኔ እናት። ጤናሽ እንዴት ነሽ? ደህና ነኝ እግዚአብሔር ይመስገን። ያው እናትና አባት አለ፣ ወንድም አለኝ፣ ባለቤትም አለኝ። እንዴት ነው የምትቻለው? ከዚህ ሁሉ አዘቅት የምወጣበት በምን አይነት ሁኔታ ነው? አሁን እንዴት ነው ከባለቤት ጋር እንዴት ነው ሰላም የምናገኘው? እንዴት ነው መተማመንስ የሚኖረን? በምን አይነት ሁኔታ ነው ተከባብረን እንደዚህ ድሮ ፍቅራችን የምንኖረው? ቀጣይ ህይወቴስ በምን አይነት ሁኔታ ይስተካከላል? አሁን እኮ በዚህ በታምር አሁን እኔ እንደ እናት ስላየሁት ስትጨነቂ ጭንቀቴን ሁሉን አጋሬ ስለሆንሽ ነው ይህንን የምጥሩን የምንብል እውነታውን ማለት ነው። ለባለቤቴ ግን ይህን ሁሉ ታሪክ አላወራሁም። ምክንያቱም እሱም ባዳ ስለሆነ ነገ ወዲያ ምን እንደሚፈጠር ስለማለው ትክክለኛውን ማውራት አልፈለኩም። ልጃገረድ ነበርኩ፣ ድንግልናዬን አግኝቷል እና እሱ ከማንም በላይ እኔን ስለሚያምን ከዚያ ወዲህ አሁን እንደዚህ ከሆነ በኋላ ስትጨማለቅ ኖራለሁ ብሎ እምነት ያጣል። ገባህ?
ይሄው ሁሉ ነገር አሁን ያወራሁትን አያውቅም። ሌላ ነገር ሁሉ ያውቃል። ሾክ ውስጥ ገብቶ ገና ዛሬ ነቅቷል። ትናንትናም ከትናንት ወዲያ ማረፋ እያደፈጠ ነበረ። ራሱን ያውቀው ነበር። ራሱን ስቶ ነበረ። ጎረቤት ምናምን የስራ ባልደረቦቹ እየሄዱ እነሱ እያረጋጉት ነበር። ውሃ እየተደፋበት ሕክምና ላይ ምናምን ነበረ። ሰላም መዓዛ እባላለሁ። እንዴት ነሽ? እንዴት ነሽ? እግዚአብሔር ይመስገን ሰላም ነው አለን ይመስገን። እንግዲህ እየሰማሁ ማለት ነው። መዓዛ እባላለሁ። መዓዛ መሀመድ እባላለሁ። እሺ የት ነው ሰው? እኔ ኢትዮጵያ አይደለሁም። እሺ እኔ ጋዜጠኛ ነኝ። ከዚህ በፊትም ነግሬያታለሁ። በግልጽ ነው የምነግርሽ። ከታሰረች እጅ ላይ ናት። ኧረ እኔ ሲጀመር አንቺን ራሱ መናገር ማናገር አልፈለኩም። ምክንያቱም እሷን ራሱ እንደዚህ እያታለሉ እየወሰዱ ስለሆነ ስልክ በቻልሽው መጠን አታንሺ። ሰው ማንነቱን እስካላወቅሽ ድረስ ከሌውን እንዴት ታውቂያለሽ እያልኳት ነበር። እንደው ምንድን ነው ያልኩሽ? ብርቱካን እሺታ ነው የምነግርሽ። ስልክሽን አጥፊ። እኔ ልደብቅሽ አላልኩሽም? ወደ ደብረ ብርሃን ልላክሽ። ምንም ነገር አያስፈልግሽም። ያለሽበት ገንዘብ አላክልኝ ነው ተልኮላታል። ገንዘብ ብዙ ብር አይደለም፣ 5000 ብር ሰው አምጥቶ እንዲያቀብላት። ከዛ በኋላ 5000 ብር ሰው አምጥቶ አቀብሏታል። ወይስ ነው አዋሳ ይኸውልሽ መጓጓዣ ነው፣ ሌላ አይደለም እኮ እንድትደበቅ ነው አይደለም። እኛ እኮ እንድትደበቅ ነው ነግሬያታለሁ። አዋሳ አያወጣሽም፣ ወደ ደብረ ብርሃን ያስወጣሽ። እዛ የሚጠብቁ ሰዎች ይኖራሉ። አርፈሽ እንድትቀመጪ ያስፈልግሻል። ህይወትሽ የሚተርፈው ከተደበቅሽ ነው ብያታለሁ። ማታ ደወልኩላት። እኔ በዚህ ስልክ ማታ ደወልኩላት። ለሊት ውጪ ከአዲስ አበባ በዚህኛው አቅጣጫ እንጂ ቀደም እንዳልኩሽ ወታደሮቹ ምን የሚቆጣጠሩ ፋኖስ የሚቆጣጠሩት ቀጠና ላይ ሄዳ እንድትቀመጥ ነው። ለደህንነቷ በማሰብ ነው፣ እንዳትሞት በማሰብ ነው። ደህንነትን መንገድ አሁን ደግመሽን መቀበል አለመቀበል የራስሽ ጉዳይ ነው። ከዚህ በኋላ ያስነሱ ያንቺ ስለሆነ ይህች ልጅ በምንም መንገድ መንግስት እጅ ላይ ከወደቀች አሁን ማንንም አይፈሩም። ሲጀመር ወደ ጫካ ትውጣል። እህትሽ የምትፈልጊያት ከሆነ ወደዚህ ላኪያት፣ ወደዚህ ወደ እንትኑ ፋኖች ወዳሉበት ቀጠና ላኪያት። ዶርም ይዛ ትቀመጣለች። የተወሰነ ድጋፍ የሚያደርግላት ሰው እንፈልግላታለን። ጊዜ ሲወጣ እንደዛ ነው መሆን ያለበት። አለያችሽን አታገኛትም። እኔ ሌላ ምልሽ ነገር የለኝም። እኔ ገባኛል ያላችሁበት ነገር። ቢያንስ መንግስት ወደ ማይቆጣጠሩ ካሉት ወደ ቢቆጣጠሩት ቦታ ላመቻችሽ ይችላል። ልጅሽን ይዘሽ እዛ ተቀመጭ። ይሄ ጊዜ ያልፋል፣ ይሄ ግርግር ያልፋል። ሌላ ወሬ አያስፈልግም። እኛ ምንም አንልም። የት እንደገባች አልታወቀም ተብሎ ከዛ በኋላ ገመናችን የራሳችን ገመና ነው፣ የራሳችን ውርደት ነው። በወዳችን ይዘን ዝም እንላለን። የተበላሸው ነገር ስማርት ልጅቱ ሚዲያ ላይ ወጣ ሁሉ መስተባበል ታስባለች። መንግስት ምራት ነው የመሰላት ይመስለኛል። ይገልጻል የሚቆል ሊቪስና መንግስት አብሮ ነው የሚሰራው። አትቀልድ፣ ብዙ ነገር አበላሽተሻል። ይሄ ቀልድ አይደለም። የሆነውም የተፈጠረው ነገር በሁሉም ዘንድ መንግስት ቢለቅስ አማራ አይለቅስም፣ አማራ ቢለቅስ መንግስት አይለቅስም። በቃ ለጠላት እንደተከበበ ሰው አስቢ። ስልክሽን አታንሺ። አስቢ ከራስሽ ጋር ተነጋገሪ። አሁን ማዚህ እህቲቱ እየሰማሽ ነው? እህቷ ሲሙን ተምረሽ ታይ እህትሽን የምትፈልጊያት ከሆነ አስበሽ ወስኝ። መደበቅ ከፈለግሽ አግዝሻለሁ። ይሄ ነው ልልሽ የምችል። ቡርቴ ይህን ትበሪ፣ እሱን ትበሪ ነው ታይ። የእናንተን በምን ሊያዘው? አሁን የእናንተን እኮ ታስፈልጉኛላችሁ። በስክሪፕቶ ተፈሻል። እሱን ትበሪ፣ እሱ እንያዝሻለን። ቁጥሩን እንሰጥሻለን። እሱ የተማረቀት ያዚ ሲደመር 1 3 የፖሊስ የምርመራ ውጤት እንደሚያሳየው ሐሰተኛ መረጃን በመጠቀም በብርቱካን በኩል የተተወነው የፈጠራ ፊልም እንዲያሳካ የተፈለገው ዋነኛ ዓላማ የጥፋት ኃይሎች በሀገሪቱ እየታየ ያለውን ሰላምና መረጋጋት ዘላቂነት እንዳይኖረውና የጥፋት ዓላማቸውን ለማስቀጠል የሞከሩበት ሀገራዊ ትርምስ ለመፍጠር ሰፊ ዕቅድ ያለው ነበር።
የህዝብ ቁጣ ለመፍጠር ከዲያስፖራ እስከ ከተማ ከከተማ እስከ ጫካ የተዘረጋ የጥፋት ጉዞ ሞክረዋል። ጥፋቱ ቀጣይነት እንዲኖረው የሚያግዝ ለተከታታይ የጥፋት ተግባር ምስል ከሳች የሆነ ድራማ በደም ነጋዴዎቹና በኢቢኤስ ቴሌቪዥን አቀናባሪነት በዋናዋ ተዋናይ ብርቱካንና ተባባሪዎቿ ተሰርቶ ለመላው ኢትዮጵያውያን ተሰራጭቷል። ምንም እንኳን ሰፊ ተመልካች ባለው የቴሌቪዥን ፕሮግራም በሰውኛ ትረካ በእንባና ሐዘን ታጅቦ የተሰራጨውን ሐሰተኛ ትወና ህዝቡ ተመልክቶ ቢያዝንም የደም ነጋዴዎቹ ያሰቡት አልሆነም። አስቀድሞ በተዘጋጀው የዲጂታል የፕሮፓጋንዳ ክንፋቸው አማካኝነት ከቀደሙ ፈጠራዎቻቸው ጋር ክስተቱን በማቀናጀት በየአካባቢው ሁከትና ብጥብጥ ለመፍጠር ባይሳካም ተፍጨርጭረዋል። የተሰጠውን እንዳለ የማይውጠው ተመልካች ሐዘን፣ ግርታ፣ ጥያቄና ማስተዋል አልተለየውም። ያሰቡት ያልተሳካላቸው የደም ነጋዴዎች ያሰቡት አልሳካ ሲላቸው ከአንድ አመጽ ወደ ሌላ ለመሸጋገር አጀንዳውን እንዝጋው እስከ ማለት በግልጽ ተናገሩ። በእርግጥም ጉዳዩ አጀንዳውን ከመዝጋትም ያለፈ ነበር። ያሰቡት ካለመሳካቱም በላይ ሴራው እንዳይጋለጥ ህዝቡ እውነተኛውን መረጃ እንዳያውቅ ዋናውን የፈጠራ የመረጃ ምንጭ ጨርሶ ለማጥፋት ተንቀሳቅሰዋል። ለዚህም መረጃውን እስከ መጨረሻው ለማጥፋትና ቀጣይነት ያለው አጀንዳ ለመፍጠር የፈጠራ ተዋናያቸውን ብርቱካንን ለመግደል ሙከራ አድርገዋል። መንግስት ይገድልሻል በሚል ደብዛዋን እስከ መጨረሻው ለማጥፋት ከፍተኛ ጥረት አድርገዋል። ይገድልሻል የሚቆም እህቲቱ እየሰማሽ ነው? እህቷ ሲሙን ተብረሽታይ እሺ የምትፈልጊያት ከሆነ እሺ ሰጥቷል። መንግስት ቢለቅስ አማራ አይለቅስም፣ አማራ ቢለቅስ መንግስት አይለቅስም። ብጥብጥና ውከት ለመፍጠር የሚያስችለው በአዲስ አበባ ከተማ አስተዳደር በአዲስ ከተማ ክፍለ ከተማ ወረዳ 14 በዋናነት በልጅ አዲስ አጥናፉ፣ ዋለልኝ አለማየሁ፣ መታገስ ዓለሜና ሌሎች ተጠንስሶ ለትወናው ፍቃደኛ ሰው ተፈለገ። ብርቱካን ተመስገን ተገኘች። ሐሳቡ ተነገራት። ፍቃደኛ ሆነች። ከሴረኞች ጋር ተባበረች። ሂደቱን የደም ነጋዴዎቹ እነ መዓዛ መሐመድ ከነልጅ አዲስ ጋር እየተገናኙ ይመሩታል። ለፈጠራ ሐሳብ ጠንሳሾቹ ኢቢኤስ ዋነኛ ምርጫ ሆኖ ተገኘ። በዚያ ዋናው የታሪኩ ጸሐፊና አቀናባሪ ታሪኩ ኃይሉ ድርሰቱን ከመጻፍ ባሻገር የሥራ ባልደረቦቹ የሆኑትን የኢቢኤስ ሠራተኞች ህሊና ታረቀኝ፣ ግርማ ተፈራ፣ ቶማስ ደመቀ፣ ሄኖክ አባተ፣ ሀብታሙ አለማየሁና ሌሎችን ሠራተኞች በማስተባበር ሙያዊ ግዴታውን ለጥፋት በመጠቀም ሴራውን መርቶታል። የሚዲያ ባለሙያዎቹ እውነትን የማጥራት ሙያዊ ዲሲፕሊንን ወደ ጎን ትተው ወላጅ እያላት ወላጅ አልባ፣ ትዳር እያላት ትዳር አልባ፣ በክቡር ጋብቻ የተወለደን ልጅ ባስገድዶ መደፈር የሕዝብን ስሜት በሚኮረኩር የጭካኔ ተግባር የተፈጸመ በማስመሰል የኢኮኖሚ ችግር የሌለባትን የቤት ሠራተኛ ለማኝና የጎዳና ተዳዳሪ በማድረግ ሐሰተኛውን ፈጠራ አዘጋጅተዋል። ይህ ለማመን የሚከብዱ የማህፀን መጨቅጨቅ፣ እግርና አንገት የመቁረጥ፣ ጭንቅላት የመክፈት፣ በደርዘን ወንዶች የመደፈር ብሔር ተኮር የሐሰት ፈጠራ ድርሰት በማዘጋጀት ሁከትና ብጥብጥ በመፍጠር ሙያቸውንና ሚዲያውን አልመው ወንጀል ሰርተዋል። አጠቃላይ ይህንን ሴራ ለመከወን 3 ወራት ያህል ተዘጋጅተዋል። ከ3 ወራት ዝግጅትና ስክሪፕት ጥናት በኋላ ዋናዋ የፈጠራ ድርሰቱ ተዋናይ ብርቱካን ከካሜራ ፊት ቀረበች። በቀረጻ ወቅት የሚያጋጥማት መደነቃቀፍም ቢሆን ብዙ አሳሳቢ አልነበረም። የኢቢኤስ ጋዜጠኞቹ ታሪኩና ህሊና ከካሜራ ጀርባ ድርሰቱን ያስተካክሉላት ነበር። እንዴት ታደርግልኛለሽ መሰለሽ? ደፈሩ ቃሏ ራሷ ማለት ነው ያደረጉን ከሚል የተሻለ ደፈሩ ብለሽ ብትገልጽልኝ ጥሩ ለቲቪ ስለዛ ምን እንደነበር አሁን በቀላሉ ተከታታይ ነገር ግን እንደዚህ አምስተኛ ላይ ተደፈርኩ ያልሽ ጭንቃሪ ወደ ቃለ መጠየቅ የተቀየረው የፈጠራ ስክሪፕት በተጨማሪ ድራማ እንዲዳብር ጉራራ ጫካ ተመረጠ። ለዚህም ተጨማሪ ሐሰተኛ ተዋናዮች እያንዳንዳቸው በ800 ብር ተቀጠሩ። አጋችና ደፋሪ የሆኑ ደፋሪ ሐሳዊ ተዋናዮች ሆነው በኢቢኤስ ካሜራ ተቀረጹ። ይህ የሴቶችን ስብዕና በሚያረክስ አግባብ የተቀናበረው ሐሰተኛ ድራማ መሬት ላይ እየከሰረ ላለው አንድነት ላሉት የዘመቻ ፕሮፓጋንዳ መሸፈኛ እንዲሆን
ያሰቡት ያልተሳካ ቅዠት ነበር። በእርግጥም ጽንፈኛ ኃይሉ በአማራ ክልል ተንቀሳቅሶ በነበረባቸው አካባቢዎች ሕፃናትን ሳይቀር በየጫካው አስገድዶ ሲደፍር የቆየበትን ወንጀል በመሸፈን ራሱን ጻድቅ በማድረግና ሌላውን ደግሞ ጭራቅ አድርጎ የማቅረብ ሴራው የተጋለጠበት ነው። ሴራውን በጭካኔ ለመፈጸም ለማስፋትና የሕዝብ ቁጣ ለመቀስቀስ ሀገር ለማፍረስ የተወጠነ የጥፋት ድግስ እንደሆነ ተረጋግጧል። የብርቱካን እውነት መገለጥ ከሁሉም በላይ የሕዝቡ ባስተውሎት እውነታውን መጠየቁ የጥፋት ኃይሉን አጀንዳውን እንዝጋው እስከ ማለት ሲያደርሰው፣ በሌላም በኩል ብርቱካንን ወደ ገዳይ ቡድናቸው ይዘንሽ እንጥፋ እስከ ማለት አድርሷቸዋል። አንድ ሰው አይደለም የቀበረ፣ እኔን አይደለም የገደለኝ፣ የኔን ህይወት አይደለም ያበላሽ፣ የኔን ትዳር አይደለም ያወጣበት፣ የኔ እናት ብቻ አይደለም የሞተች፣ የኔ እናት፣ የኔ አባት፣ የኔ ቤተሰብ አይደለም ያለበ፣ ሙሉ አገሪቱ አገር ውስጥም ያለ አገር ውጭም ያለ ሙሉ ነው የተቀበረ። የተሳሳተ መረጃ ሆኖ ከልቤ ነው ያዘንኩት። በቤተሰቡ ስም ሁሉም አንገቱን የደፈው እኛ ብቻ አይደለም ሀገሩ በሙሉ። ምክንያቱም እኛ ቤተሰቦችን ሳይማሩ ያስተምሩናል። ርቀት መንገድ ነው ስንቅ ተሸክመው ማለት ምን ለማለት ብቻ ቃላት የለኝም ከምናገረው በላይ ማለት ነው። እኔ ማለት እኔ አሁን እንደኔ ማለት ነው እኔ የምኖረው ለቤተሰብ ክብር ተከብሮ የሚኖር እናት አባትም ሞቷል ማለት እኔ ከባድ። በዛ ላይ ይሄ ልጅ ነገ ከነገ ወዲያ ታሪኩ ይቆያል። አባት እያለው እንዲህ አይነት ታሪክ ለልጅ መቀመጥ አልነበረበት። ብቻ ግን ይሄ ነገር እኔ አሁንም ህዝቡ እንዲያውቀው በቃ እንዲረጋጋ ሙሉ ታሪኩ ውሸት እንደሆነ ልጁን የሚያሳድግ አባት እንዳለው ልጁ ባንክ ነው የሚሰራው፣ ምንም አይቸግራቸውም። ሁሉን ነገር አሟልቶ አስፔዛ እንኳን እስከ ቤት ድረስ እየመጣለት ነው የምትኖረው። ስለዚህ ያው የልጁን ነገር ይሄን ነገር ሲሰማ ምን ማለት እንዳለበት እንግዲህ አባቱ ራሱ ጥያቄ ውስጥ ነው ያለው። ማስተላለፈው መልእክት እንግዲህ መደጋገም ባይሆን ትክክለኛ መረጃ እንዳልሆነ፣ ፎልስ ኢንፎርሜሽን እንደሆነ፣ ልጅቷ እናትና አባት እንዳሏት፣ እንዳልታገተች፣ ተደፍራ እንዳልወለደች፣ ልጁ የኔ እንደሆነ ሁሉ ሙሉ ዶክመንት የኔ እንደሆነ ልጁ እንዳለን የተጋባንበት ሰነዶችም የልጃችንም ዶክመንት ሰነድ እኛ ጋር በእጃችን እንደሚገኝ እና ህዝቡ ላይ የተሰራጨው ነገር የፖለቲካል ኢሹ ስለሆነ ህዝብን ከህዝብ ሀገርን ከሀገር ሀገር ማለት እንግዲህ ሁሉም ያውቃት ናት። ሀገር ከሌለ መኖር አንችልም። ስለዚህ ሀገርና ሀገር ይሄ ፖለቲካል ኢሹ ስለሆነ ይሄኛውን ለማራገብ ትክክለኛውን ኢንፎርሜሽን እንዲሰራጭ ነው የምፈልገው። ስለዚህ ይህ መሆን አለበት። ያኛውን ባለፈው የተወራውን መቀልበስ አለበት። ይሄኛው ትክክለኛው ኢንፎርሜሽን ይወጣና ለህዝቡ ማስተባበል መናገር ያስፈልጋል። ምክንያቱም ህዝቡ እውነት ይሁን ሐሰት አላየው ሚዲያ ላይ ወጣች። ያን ሚዲያ ይዞ ሚዲያው ደግሞ እውነት ነው ተብሎ ስለሚታሰብ ትክክለኛ መረጃ ይቀርባል ብሎ ስለሚያስብ ህዝቡ ያኛውን እያዘ በየእንትኑ እንትን አለው። ስለዚህ ትክክለኛ ኢንፎርሜሽን አይደለም፣ መስተካከል አለበት ብዬ ነው የማስበው።